ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። 3 ልጆችን ይዘንላቸው መጥተናል። ልክ ሁሉ ጊዜ እንደምናደርገው በጣም ነው የምታምሩት። ግን ዛሬ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ማንም በል ስማችሁን ንገሩን። እድሜያችሁ ስንት ነው? ስንተኛ ክፍል ናችሁ? ኤሊያና ዮናስ። እሺ እድሜ 7 ክፍል አንደኛ ክፍል። ጠፋባት ክፍል አንደኛ። እሺ ጎረምሳ። እሺ ዳዊት አበራ። እሺ ክፍል እድሜ 6 ክፍል KG3። እንተዋወቅ። የማርያም ኢሳያስ እድሜ 6። ሁላችሁም በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ደህና ናችሁ? ደህና ነን። እንዴት ነበር ዛሬ? በደንብ ተጫወታችሁ? ደስ አላችሁ? ጋስትሞል ነበራችሁ? ምን ይዛችሁልን መጣችሁ? መዝሙር ምን የሚል? አሎኔ ወታደር የሚለውን። እሺ እስቲ እንስማ። አሎኔ ወታደር ነኝ በሩሉ አፍሪ አሎኔ ለኢትዮጵያ ወደ ቀን ቆሜ ለእናት ሀገር ለማማ ለሰንደቅ ዓላማ ይከፈላል ሁሉ ነገር ላንቺ ለልታማ አለን አለን ልጆችሽ አለን 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 እኛም ለማማ ወታደር ነን አለን አለን ልጆችሽ አለን 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 እኛም ለኢትዮጵያ ወታደር ነን ታላቅ እንደነበርሽ ታላቁንን ሳናቅ አንፈርሽም አፈርሽም አንድ ነው ድምጻችን ታልፈለሽ ኢትዮጵያ ያልፋል ያልፋል የትንሣኤሽ ቀኑ እንደ ብጋት ቀርቧል አለን አለን ልጆችሽ አለን 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 እኛም ለማማ ወታደር ነን። ጎበዝ ልጅ። ብራቮ። በጣም ጎበዝ። ምንድን ነው ያለ አንተ? መዝሙር። እስቲ ዘምር። ደስታና ፍቅር እኛ ቤት አሉ አብረውን ውለው አብረው ያድራሉ ይቺ ቃል ደስ ትለኛለች ደስ ትለኛለች ካፌ አጠፋም ትጣፍጣለች ካፌ አጠፋም ትጣፍጣለች አባዬ እወድሃለሁ 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 እማዬ እወድሻለሁ 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 እህቴ እወድሻለሁ 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 ኢትዮጵያ እወድሻለሁ እወድሻለሁ እወድሻለሁ። በጣም ጎበዝ ነች። እኛም እንወድሃለን። እሺ እንወድሃለን። እደግልን። እሺ ግጥም ኤሊያና ግጥም ልታቀርብ። እሺ እናት እናት ብዬ ስሟን አሳንሼ 9 ወር በሙሉ ስጋዋን ለብሼ እናት ስትቆጣ ክፉ ትመስላለች በሞት ስትለይ ግን ታንገበግባለች የሐረር ብርቱካን ሳይላጥ ይላጣል እኔ ያለ እናቴ ምን ይለወጣል። ሙዚቃዊ ግጥም ነው ወይስ ግጥም ብቻ ነው? ሙዚቃዊ ነው አይደል? ሙዚቃዊ አይደል? ሙዚቃዊ ግጥም በጣም ቆንጆ። ሶስታችሁም በጣም አሪፍ ነገር ነው ይዛችሁልን የመጣችሁት። እንግዲህ ፈጣሪ ያሳድጋችሁ፣ ጎበዞች ሁኑልን። እሺ እንወዳቸዋለን። ከማን ጋር መጣችሁ? ኤሊያና ከእናቴ ጋር። እናትሽን እስቲ አስተዋውቂ። ቅድስት ማን? ንጉሴ። ቅድስት ንጉሴ። በጣም ጥሩ። እሺ ዳዊት? አበራ መብራቱ። አበራ መብራቱ ማን ነው? አባዬ። አባዬ። ደስ የሚል ስም ሲገጥም። አበራ
መብራቱ። እሺ ቆንጅትዬ አዲስ እናቴ እናትሽ ማን ነው የምትባለው? ትዕግስት እሺ ትዕግስት የአባቷ ስም ማን ነው? በቀለ እሺ ስለዚህ ወላጆቻችሁ ወደ ውስጥ እንጥራቸው ልታያችሁ ዝግጁ ናችሁ? እሺ ወላጆች ወላጆች አቤት አሪፍ እንደ ልጆቻችሁ አሪፍ አድርጋችኋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ልጆቻችሁን ሰላም አግኝታችኋል። እሺ ልጆቻችሁ እንግዲህ እናንተን አስተዋውቀውን ነበር። በድጋሚ እንተዋወቃችሁ። እሺ እኔ ቅድስት ንጉሴ ይባላለሁ። የመጣሁት ከካራ ቆሬ ነው። እሺ የኤሊያና እናት። እሺ እሺ አበራ መብራት እባላለሁ። የመጣው ከትልጅምቱ ነው። ዳዊት አበራበት። እሺ ትዕግስት በቀለ እባላለሁ። ከሱሉልታ ነው የመጣሁት። የማርያም ኢሳያስ እናት። እናመሰግናለን ልጆችዬ። እናንተ ጋር ተመልሰን እንገናኛለን። አሁን ደግሞ ከወላጆቻችሁ ጋር ብንቆይ ምን ይመስላችኋል? ትንሽ ተጫወቱ። ቻው። ልጆቻችሁ እንግዲህ ዛሬ በጋስት ሙሉ ከኛ ጋር ቆንጆ ቆይታ አድርገዋል። ግን ከዛ በፊት ልጆቻችሁ ቤት ውስጥ ምን አይነት ባህሪ ያላቸው፣ ሲወጡ ትምህርት ቤት የተለያየ አይነት ባህሪ ልጆቻችን ያላቸው። ስለዚህ የእናንተ ልጆች እስቲ ምን አይነት ልጆች ናቸው? ከእናንተ ከወላጆች ደግሞ እንስማ። የማርያም እናት። የማርያም በጣም ፈጣን ልጅ ናት። ገና ከ2 ዓመት ተኩል ምናምን ጀምሮ እንዲህ ካሜራ ነገር ትወዳለች፣ ቀረጹ እንችላለች፣ አክት ታረጋለች ምናምንና በቃ ታዝናናለች። ቤት ውስጥ በጣም ተሰብስበን ምናምን ራሱ በጣም ነው ፈን የምናደርገው። ከልጅነቷ ጀምሮ እንደዚህ አይነት ነገር ፋሚሊ በሚሰበሰብበት ታይም ራሱ ትዘፍናለች፣ አክትም ታደርጋለች ምናምን። ፈጣን ናት፣ ቀልጣፋ ናት። ምን አይነት አክት ነው የምታደርገው? ስታረግ በቃ ቲቪ ላይ የምታያቸውን ነገሮች ሁሉ ኮፒ ፔስት ነው የምታደርገው። በቃ ዳዊትስ? ዳዊት በጣም ጎበዝ ነው። ያው ጠዋት ሲነሳ በቃ ለትምህርቱ ነው እንትን የሚለው። ትምህርቱ በጣም ጎበዝ ነው። ወደ ትምህርት ያለው የሚለው በቃ ቁርስ ራሱ ለመብላት እንትን አይልምና በቃ ጎበዝ ነው። ወደ ትምህርቱ ነው የሚፈጥነው። የመጀመሪያ ልጅ ነው ዳዊት? ሁለተኛ ነው። ሁለተኛ ነው። የማርያምስ? የማርያምም ሁለተኛ ናት። እሺ ኤሊያናስ? ኤሊያና ያው ተግባቢ ናት፣ በጣም ፈጣን ናት። በቃ ከሁሉም ሰው ጋር ትግባባለች። ተግባቢ ናት፣ በቃ ተጫዋች ናት። በጣም ቤት ውስጥ ተጫዋች ናት። አሪፍ። እንግዲህ ያው እናጫውታቸዋለን። ብዙ ነገሮች አብረውን የሚያደርጉት ሙሉ ቀን ከኛ ጋር ስለሚያሳልፉ አጫዋች አለቻቸው የምታጫውታቸው። ግን እያጫወተች ደግሞ አንዳንድ ነገሮችን ትጠይቃቸዋለች እና የመጀመሪያው ልጆቻችሁ የተጠየቁት ነገር ምንድን ነው? ቁጭ ብላ ካፌ ውስጥ አገልግል አወቃችሁት? አገልግል ግን ምን ይዘበት ብዙ ሰው ቤት ማይጠፋ ባህላዊ የመገልገያ ዕቃ ነው እና አገልግሉን ታሳያቸውና ይሄ ምንድን ነው የሚባለው ብላ ትጠይቃቸዋለች። ልጆቻችሁ ምን ይላሉ? አሁንም ከየማርያም ጀምር እስኪ። የማርያም ምን ትላለች? እርግጠኛ ነኝ አታውቀውም ብዬ ዋሰበው። ምክንያቱም ቤትም የለም አይታውም አታውቅም። አላውቀውም ነው የምትለው ወይስ የምትመልሰው መልስ ይኖራታል? አይ አላውቀውም ነው የምትለው ብዬ አላውቀውም ነው የምትለው። አትገምትም? አትገምትም። አላውቀውም እንትን ይመስለኛል። የማታውቀውን ነገር አላውቀውም ነው ትላለች። ዳዊትስ? ዳዊትም አያውቀውም። አላውቀውም ይላል። አያውቀውም በቃ ጭራሽ አያውቀውም ነው የሚለው። አላውቀውም ነው የሚለው። ኤሊያናስ? ኤሊያና ታውቋለች። አገልግል ትላለች። ሙቀት ለቀቀብኝ እኔ ለማየት ነው የጓጓሁት። እሺ እንመልከት። ወይኔ ጉዴ! ይሄ ደግሞ ምንድን ነው? አያምርም? ምንድን ነው ይሄ? ምንድን ነው ይሄ? ታውቀዋለህ? ንገረኝ እስኪ። አላውቅም። ታውቀው? እሺ አላውቀውም ያለው። እሺ ከአንዳንድ ይሄ ደግሞ ምንድን ነው? አገልግል አገልግል። ቤት ውስጥ አለ እንዲ አገልግል? አዎ አለ። ትጠቀሚያለሽ? አይ አባቷ ከክፍለ ሀገር አምጥተዋል። እውነቷን ነው። እሷ የቤቷን ዕቃ ይጠራ አንድላት። እሺ የማርያም ነች የቀረችው። የማርያም። ይሄ ደግሞ ምንድን ነው? ምንድን ነው ይሄ? አያምርም? ያምራል። ምንድን ነው? በዚህ የሚደረገው። እንዴት የሚደረግ? እንደዚህ ያከው እንደዚህ የሚደረግ ግን ደግሞ ስም አለው አይደለ?
እኮ ምንድን ነው ስሙ? ጎበዝ ልጅ ንገሪኝ። አታውቂውም? ሞከረች ግን አላውቀውም በሚል ዘግታለች። እሺ ያው ሶስታችሁን በትክክል አግኝታችሁታል መልሱን ማለት ነው። እሺ እንግዲህ ወደ ሁለተኛው ደግሞ የልጆች ፈተና ስናልፍ አጫዋቻቸው ወተት አዛ ወተት እያጠጣቻቸው ይሄንን ወተት ከየት ነው የምናገኘው ትላቸዋለች። ከየት ብሎ ይመልሳሉ? ከቧንቧ ይላሉ፣ ከላም ይላሉ፣ ከድመት ይላሉ፣ ከምን ይላሉ? እሺ ከዳዊት ከላም ይላል። ከላም ይላል። በጣም ጥሩ። እሺ የኔም ከላም ትላለች። ከላም ትላለች። የሱሉልታ ልጅ ሆናማ አይጠፋት ከላም ነው የምትለው። ሶስቱም የመጡበት ላም ያለበት አካባቢ ነው። ኒዶ እንዳይሉ ብዬ ፈርቼ ነበር። የሚጋብዝሽ ምን ነበር ነው ያልኩሽ? ወተት። ስኳር ላድርግልሽ? ስንት ላድርግልሽ? 2 አንቺ ብዙ ጣፋጭ አትወጂም ማለት ነው። ትወጃለሽ ወተት? እወዳለሁ ብለሽኛል። ይጣፍጣል። ግን ወተት ከምን የሚገኝ ይመስልሻል? ከላም። ከምን? ከላም። የሱሉልታ ልጅ ሆናማ ተብሏል። መልሳለች። ከአንዳንድ እሺ ኮራ ብላ ይንኪ ወተት ትወዳለህ? አቤት ውሸት። ተውኩ ይደፋብናል። ስናት ነው። ስንት ስኳር ላድርግልህ? 2 1 2 እኔ ምን ግን ማለት ነው ወተት ግን ከየት ነው የምናገኘው? ከየት ነው የሚመጣው ወተት? ከላም። ከምን? ከላም። ከላም። ከአንዳንድ ነው። አይገርም። አሁን የቀረን የኤሊያና ነው። እጭ በደንብ ይጣፍጣል። ስኳር አነሳው? እጭ በደንብ ከዚህ እኔ የምልሽ ግን ማለት ነው ወተት ከየት ነው የምናገኘው? ከላም። 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 የሚገርም ነው። እሺ ሶስቱም ከአንዳንድ ነው የመለሱት። እሺ ሶስተኛውና የመጨረሻው ፈተና አጫዋቻችን ይዛቸው መንገድ ላይ ወክ እያደረገች ማያውቁት ሰው ልጆቻችሁ ይመጣና እሷ ጎንበስ ብላ ጫማዋን እያሰረች ሎሊፖፕ ይሰጣችኋል። ልጆቻችሁ አንቀበልም ይላሉ ወይስ ምን ይላሉ? ከኤሊያና ልጅ አልቀበልም ትላለች። ዳዊትስ? ዳዊት ይቀበላል። ይቀበላል። እሺ የማርያምስ? ሜቢ አጫዋች ማለት ከእናንተ መሀል አይደለም፣ ሌላ ሰው አዲስ ሰው ነው የማያውቁት ሰው መስሏት ሜቢ። ስለዚህ ምን አጠራጣሪ ነው። ከማን ጋር ናችሁ ምናምን ብላ ትጠይቃቸዋለች። እንደዛ ከሆነ ሜቢ ልትቀበል ትችላለች። ትቀበላለች። እሺ አሁን ጓጓ የመጨረሻው ስለሆነ እሺ ጫሜ ምን ሆነ? እስኪ አስተካክለው። ባባ ቆንጆ ደህና ነህ? እንዴት ነው የምታምረው? ሊፖፕ ልስጥህ ትፈልጋለህ? ለምን? ሊፖፕ እኮ ነው። ተው ያዝ፣ ሳታሳይ ያዝ። እንካ። ለምን? ተው ሳታይ ያዝ። ሊፖፕ እኮ ነው። አትወደም? ሊፖፕ አትወደም? ችግር የለውም። ሊፖፕ እኮ ነው። አልተቀበለም። አልቀበልም ነው ያለው። እሺ ችግር የለም ወይ ዳዊት? አይገርምም? ማማ ደህና ነሽ? የማን ነሽ ቆንጆ? ሊፖፕ አትፈልጊም? ሊፖፕ አትፈልጊም? ማማዬ ደግሞ ቆንጆዬ ነሽ። ሊፖፕ አትፈልጊም? በልተሽ አታውቂም? ይጣፍጣል። አውቃለሁ። አትቀበይኝም? የማርያም ተቀበይኝ። ሊፖፕ አትፈልጊም?
ትፈልጊያለሽ? ተቀበይኛ። ከፈለግሽ ተቀበይ። ይቆም እኮ ነው። ተቀበይ። ማማ አስመጣት አልቀበልም። ግን ልጆች ፍቃድ መጠየቅ እንፈልጋለች መሰለኝ። በጣም አሪፍ። አሁን የቀረን የኤሊያና ነው። ኤሊያናን እንመልከት። ያስደነግጣል። አትቀበልም ነበር የተባለው ተቀብላል። አልጠበኩም ነበር። ይቀበላል የተባሉት አልተቀበሉም። አትቀበልም የተባለችው ተቀብላለች። እሺ በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5። ሌላ ጥያቄ፣ ሁላችሁም እኩል ነጥብ ስላመጣችሁ መለያ ጥያቄዎች አዘጋጅተናል። የመጀመሪያው ጥያቄ ልጆቻችሁ ሲመጡ እዚህ እንደገቡ በጣም የምትወዱት ጓደኛችሁ ማን ነው ብለን ጠይቃችኋለን። ልጆቻችሁ ማን ብለው ሊጠሩ ይችላሉ? የእህቴ ልጅ አለ ቃሉ የሚባል ቃሉ ትላለች። ቃሉ ነው የምትለው። እሺ ዳዊትስ? ከቤተሰብ መኩሪያ። በጣም ጥሩ። ኤሊያና? ረቂቅ እያዘልኝ። ረቂቅ። እሺ ይሄኛው ጥያቄ ካልተመለሰ አንድ ተጨማሪ ጥያቄ እንጠይቃችኋለን። ሁለተኛው እኩል ከመጡ ይሄንን ሁሉም ከመለሱት ማለት ነው ተጨማሪ ቦነስ ስለሚኖር፣ ሁለተኛው ጥያቄ ደግሞ ምንድነው ለእናቶች ለልጆቻችሁ የእናቶቻችሁ ቁመት ስንት ነው? ለዳዊት ደግሞ የአባት ቁመት ስንት ነው እንላችኋለን። ልጆቻችሁ ስንት ይላሉ? እስቲ ከኤሊያና እንጀምር። ሜትር ከ60 ልትል ይችላል። ሜትር ከ60 እሺ። ዳዊትስ? ዳዊት አላውቀውም ይላል። አላውቀውም ነው የሚለው። እሺ የማርያምስ? እሷም አላውቀውም ነው የምትለው። ከጠራች እንግዲህ ጠራች፣ ካልጠራች የቀረበውን ቁጥር ነው የምንይዘው ማለት ነው የተጠራው። እሺ ልጆቹን እንጠራለን፣ ከዛ ተመልሰን ደግሞ እንመጣለን ማለት ነው። በጣም ልጆች አቤት። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። በጣም ጥሩ። እንግዲህ ልጆች አንድ ጥያቄ እንጠይቃችኋለን፣ ትመልሱልናላችሁ። እሺ የምትወዱትን ጓደኛ አንድ ብቻ ነው የምትጠሩት። እሺ የምትወዱትን እስቲ ዳዊት ማንን ነው የምትወደው ጓደኛ? ከፈለግኩ ከቤትም ከትምህርት ቤትም የፈለግከውን አንድ የምትወደው። ዳግ የኔ ጌታ። እሺ የማርያምስ? ዮስቲና። እሺ ነጥብላችሁ። ኤሊያንስ? ረዴት። እሺ አንድ ጥያቄ ደግሞ እኔ ጨምርላችኋለሁ። ኤሊያናና የማርያም የእናታችሁን ቁመት፣ ዳዊት ደግሞ የአባትህን ቁመት ስንት እንደሆነ ትነግሩናላችሁ። የማርያም ነው የምጀምረው። የእናትሽ ቁመት ስንት ነው? 30። ዳዊትስ? 30። ኤሊያናስ? 60።
ከሽልማት ጋር ተመልሰን እንመጣለን። በጣም ጥሩ yes ልጆች አቤት ልጆች አቤት ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ ናቸው። የዛሬ አሸናፊያችን ማን ናት? ዳኒ የዛሬ አሸናፊ ልዕልት ኤሊያና ነው። ልዕልት ኤሊያና ምንድነው ያው ግልጽ ለማድረግ ቅድም ስንጠይቃችሁ አይታችሁ ከሆነ ፕሮግራሙ ልጆች ምን ይላሉ ነው የሚለው። ስለዚህ ልጆቻችሁ ምን እንደሚሉ ጠየቅናችሁ አይደለ? ቁጥር ይጠራሉ። ስንት ይላሉ ልጆቻችሁ ብለን ጠየቅናችሁ። አላውቀውም ይላሉ አላችሁ። የማርያምና የዳዊት እናት ኤሊያና ደግሞ ሜትር ከ60 አለችን። ከዛኛ ምን አለን? የቀረበውን ቁጥር ግን እንይዛለን ብለን ኤሊያና 60 ጠራችና ስንት ቀራት? አንድ ቀራት። የቀረበው የሷ ስለሆነ የዛሬ አሸናፊ ኤሊያና ናት ማለት ነው። እዚህ ጋር ደግሞ ዳንዬ ስማርት ዋች እና መነጽር አለ። ስለዚህ ይሄ ማን ነው? የዳዊትና የማርያማዊት አይደል? ይሄ ደግሞ እዚህ ላይ እናርጓል እንዳይጨልም። ከዛ ደግሞ ለኤሊያና ደግሞ እዚህ ጋር ቫዮሊን እንዴት እንደሚጫወት ታውቂያለሽ ኤሊያና? እየተደረገ የሚጫወትበት ከነ መጫወቻው አለ። ስቲኩም አለ ውስጡ። ሙዚቃ እንትን ማድረግ ትችላለሽ። ከዛ ደግሞ አውቶማቲካሊ ማቆሚያና ፕሌይ ማድረጊያ አለው ይሄ ማለት ነው። ስለዚህ ኤሊያናዬ ከዚህ ቫዮሊንና አንድ ቀን ሙሉ ኩሪፍቱ ሄደሽ ከቤተሰብ ጋር ተዝናንተሽ ከመመለስ የቱን ትመርጫለሽ? ኩሪፍቱን ትመርጫለሽ? ሄደሽ ታውቂያለሽ ከዚህ በፊት? አታውቂም። በቃ ስለዚህ ዘና ብለሽ ትመጫለሽ። ኩሪፍቱ ሄደሽ ተዝናንተሽ መልካም ጊዜ እንመኝላችኋለን። በጣም እናመሰግናለን። እስቲ እንግዲህ ምን ተሰማችሁ ወላጆች? ያው እንደ ወላጅነት ደስታ ነው የተሰማኝ። ያው ልጄን አውቃታለሁ ለማለት ያው እደፍራለሁ ማለት ነው፣ ከጥያቄዎቹ አንፃር ማለት ነው። በጣም ደስ ብሎኛል። ኢቢኤስንም አመሰግናለሁ በዚህ አጋጣሚ። እናመሰግናለን። እሺ የዳዊት አባት እሺ ቀድሚያ ያው ሁሉ ተሰጠን እናመሰግናለን። ልጆች ያው በዚያው ሌሎችም እኛን እያዩ ልጆቻቸውን አይምሯቸው ነፃ እንዲሆን እዚህ በመምጣቴ ደስ ብሎኛል። ልጁም አስደስቶኛል። በጣም ደስ ብሎኛል። ያው የጠበቅናቸው አይደሉም ልጆች፣ አንዳንዴ ከግምታችን ውጭ ይሆናሉ። በተረፈ ግን ያው እኔ ነፃነቷን እወደዋለሁኝ። ይህንን ነፃነትም ነው ማበረታታት የምፈልገው። እንደዚሁ ነፃ ሆና ደስ እያላት እየተጫወተች ስለዋለች ከእናንተ ጋር በጣም ደስ ብሎኛል። አመሰግናለሁ። እሺ 7696 ኤልኤም እያላችሁ ልጆቻችሁን በማስመዝገብ እዚህ መተው እድሉን አግኝተው ከኛ ጋር ይጫወታሉ። ጥያቄና መልስ ከወላጆች ጋር እናደርጋለን። አብራችሁ ጥሩ ቆይታ ይኖራችኋል። ስለዚህ ቴክስት፣ ጽሁፍ ላኩልን። እንግዶቻችን ደግሞ ከኛ ጋር ጥሩ ቆይታ ስላሳለፋችሁ ከልብ አድርገን እናመሰግናችኋለን። ልጆች አቤት፣ ልጆች አቤት፣ ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበረ። አብራችሁን ቆዩ። ቻው።